ያልተፈታ ቋጠሮ ያለው ይመስላልና ተቀለል ያሉ ቃላቶች ናቸው። እነዚህን ደግሞ ኢንሻአላህ ኡስታዝ አብደል መጂድ ጀማል ወደ መድረክ በመምጣት ከሁለት እንግዶች ጋር በመሆን እነዚህን ሐሳቦች የተውሂድን ጽንሰ ሐሳብ በቁርአን እይታ የሚለውን ሐሳብ የሚያብላሉልን ይሆናል። ኡስታዝ አብደል መጂድ ጀማል በሲቪል ኢንጂነሪንግ የመጀመሪያ ዲግሪውን ቢዝነስ ሊደርሺፕ ማስተርስ ከዛ የተለያዩ ተቋማት ላይ ስራ አስኪያጅ በመሆን አገልግሏል። ኢትዮ ገልፍ፣ ኢማን፣ ሪሳላ፣ ኤምኤስሊ፣ ካስማ ቦርድ ሜምበር ነው። ፈለተፈضل መሽኩራን ኡስታዝን በክብር ሸኙልኝ እስኪ። ከኡስታዝ ጋር በመሆን ደግሞ ሐሳቦቹን የሚያብላሉት ኡስታዝ ሐስና በይተል ሐቢብ ፕሮግራም ላይ ብዙዎቻችሁ ታቋታላችሁ ብዬ አስባለሁ። ሚንበር ቲቪ ላይ ኡስታዝ ሐስናን እስኪ በክብር ወደ መድረክ ሸኙልኝ። ሌላ ደግሞ እህት ሰዓዳ ማህዲ ትሆናለች ሌላኛው ፓናሊስታችን። እሷ ደግሞ በአካውንቲንግ እና ፋይናንስ የመጀመሪያ ዲግሪዋን አግኝታለች። በተለያዩ የሸሪዓ እውቀት ላይ ባላት ንባብና እውቀት ትታወቃለች። በዚህ ርዕሰ ጉዳይ ላይ ጥሩ ሐሳብ ከሚያራምዱልን እህቶች መካከል ናት። እሷንም ፈልተተፈضሊ መሽኩረተን ወማእጁረተን በክብር ሸኙልኝ። ኡስታዝ ቢን መሊክ አብዶን በአላህ ስም እጅግ አድርገን እናመሰግናለን። መድረክ ላይ የተገኛችሁ እህቶችንም እንደዚሁ ከልብ እናመሰግናለን። ያው ኡስታዝ ወደ 20 እና ከዛ በላይ ለሆኑ ደቂቃዎች የተውሂድን ኮንሴፕት ከቁርአን አንፃር ሲቃኝልን ነበር። በተለይ ስፔሲፊካሊ ከሱረቱል ካህፍ አሁን እንደዚሁ በተሰጣቸው ጋይድላይን መሰረት አንዳንድ 5 ደቂቃ ወይም እስከ 7 ደቂቃ ሐሳባቸውን እንዲያካፍሉ እህቶችን ጋብዝና ተመልሼ መጥቼ ሌሎች እዚህ የተቀመጡ ጥያቄዎች አሉ እነሱን በማንሳት ሐሳባቸውን እንወስዳለን። ስለዚህ የኔ ሚና በዋናነት ያው ምንድን ነበር? ማዝናናት። ከማን ልጀምር? በእርግጠኛ ሰፈር ከታላቅ ነው የምንጀምረው። ስለዚህ ኡስታዝ ሐስና ኢንሻአላህ የመጀመሪያው ሐሳብ አሳላፊ ትሆናለች። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ርዕሱ የተውሂድ ጉዳይ ሆኖ አንድ የቁርአን አያ ተቀምጦለታል። ግን ከዛ በፊት በዚህ ልክ ኢሹ የሆነበት የተውሂድ ጉዳይ ማለት ትረዱኛላችሁ። ሁሌም ኢሹ ነው ተውሂድ ከሌለ ምንም ስለሌለ። ግን ዋቂዓችንን ከማየት አኳያ አስፈልጎቱን ከማየት አኳያ ቁርአን ምንድነው የሚለውን ጠቅለል ስናደርግ ተውሂድ የሚኖር መንሃጅ ሆኖ ሳለ እንደ አንድ ሳብጀክት የሚማር ነገር ስለሆነ ይመስለኛል ይሄ መድረክም የተነሳበት አንዱ ዓላማ። እዚህ ተውሂድን ስናይ ቁርአን ጋር በተያያዘ መልኩ ባጭር ሁለት ስናስቀምጠው ዲንና ሐያት ነው። በቃ ሌላ ነገር የለውም። ሁለቱ አንድ ላይ የምናይበት ነው። የቁርአኑም አያ መጨረሻ ላይ እንደማ ንግግሬን መዝጊያ ያደርገዋለሁ የ5 ደቂቃው ማለት ነው። በዚህ በኩል ዲን አለ፣ በዚህ በኩል ሐያት አለ። ዲን ስንል ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሚለውን ይይዛል። ሐያት ደግሞ ያው ኢኒ ጃዒሉን ፊል አርድ ኸሊፋ የሚለውን ነገር ሁለቱ ነገሮችን አስታርቆ የያዘ ነው ተውሂድ በራሱ። ስለዚህ ዝም ብሎ የሚወራ የሚነገር ክርክር የመፍጠሪያ መድረክ የመጣያም ከፍ ብሎ መሆኑ ግር የሚያስብል ነው። ያው የራሱ የሆነ ነገር አለው። ግን ለምንድን ነው ራሱ በዚህ ልክ ምንነጋገርበትና ምንጣላበት ምንወቃቀስበት ምንለያይበት ኢሹ የሆነው ስንል ሰሃባዎቹ ጋር ስንሄድ የቁርአን አስተምህሮትን በደንብ ፍንትቡ ብሎ ያሳየናል። ሰሃባዎች ስለ ኢማን ተውሂድ ስለምንለው ስለ አቂዳ ጉዳይ ሲናገሩ እንዴት ወደ ሐያታችን እናምጣው በሚል እሳቤ ነው። እንዴት ነው ወደ ሐያታችን የምናመጣው? እንዴት ነው ህይወታችንን ሱሉካችንን አኽላቃችንን ሁሉ የሚቀይርልን? ለዚህ አንድ ሰው ዲን አለው ወይ አቂዳ አለው ስንል በዚህ ፍሬምወርክ ውስጥ ነው አስገብተን ማየት ያለብንና
ህይወት የሚባለው ነገር እንደ አንድ አካል እንውሰደውና ዲን የሚባለው ነገር ደግሞ እንደ ልብስ እንውሰደው በደንብ እንድናየው። ስለዚህ አንድ ሰው አካሉን ዲኑ ህይወቱ አንድ አካል ነው ብለን ካየን ዲኑ ደግሞ ምንድነው የሚሆነው? ልብሱ ከሆነ ሙሉን አካሉን መሸፈን አለበት ማለት ነው። ከዚህ የልብስ ካልነው እሳቤ አንድ አካሉ ተከፍቶ ካየነው አሁን የምንነጋገርበት ተውሂድ በሐያቱ አልመጣም ማለት ነው። ለምን? ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን የሚለው ኮንሰፕት እዚህ ውስጥ በደንብ ስለሚታይ ማለት ነው። ስለዚህ አንድ ሰው ተውሂዱ የምናየው በየአንዳንዱ የህይወቱ እንቅስቃሴ ወይ የህይወቱ መርሐላ እየተገበረው የሚሄድ መንሃጅ እንደሆነ እሱ ላይ ሲንጸባረቅ ነው። ስለዚህ ተውሂድ የምንለው ነገር እሳቤው የሚነሳው ህይወት መምራት ህይወትን መቀየር ሲችል ነውና በእያንዳንዱ ነገር ላይ ስናየው ምንድነው እኛ ላይ ተጽዕኖ የፈጠረብን ነገር ተውሂድ የሚባለው ነገር ወደየትስ ይዞን እየሄደ ነው፣ ዓላማችንስ ምን እያደረገው ነው የሚለውን ነገር እናያለንና የተነሰቡ ነጥቦች አሉ። በተውሂድ ሰው ከፍ ይላል፣ እሳቤው ከፍ ይላልና እንዴት ነው ከፍ የሚለው? ተውሂድ ከፍ ያደርጋል ሰዎችን። በሰሃባ ጊዜ እንዳየነው ማለት ነው ሙሽሪኮች ያሉበትና የሰሃባ ሀያት ድሮ ሰሃባዎች የነበሩበት ሀያትን በደንብ እንድናይ ሁለቱን ኮምፔር ስናደርግ በደንብ ያሳየናልና ከፍታቸው እጅግ በጣም የሚገርም ነበርና ረሱሉ ሰለላሁ ዐለይሂ ወሰለም ያሉት ሐዲሱ ጅብሪል ላይ ኢህሳንን ንገረኝ ሲላቸው ጅብሪል አለይሂ ሰላም አንተ አቡደላህ ከአንከ ተራህ ፈኢን ለም ተኩን ተራሁ ፈኢነሁ የራክ። እዚህ ድረስ ከፍ ያደርጋል። በቃ ኢህሳን ወደሚባል ሁሉ ነገራችን ሀያታችንን ቀይሮ ወደ ማሳመር ዝም ብሎ እሳቤ ከመሆን ፍክር ከመሆን ወደ ሀያት ወደ መቀየር ከፍ ያደርገዋል ማለት ነው። አቂዳ ብቻ እምነት ከመሆን ራሱ ወደ ጡማእኒና እርጋታ የምናገኝበት ዓለም ይፈጥርልናል። ደስታን የምናገኝበት ዓለም ይፈጥርልናል። የህይወት እርከናችንን ሁሉ ስናልፍ በሰክሰስ እንድናልፍ ከፍ እንድንል በአላህም ዘንድ እዚህ በምንኖረው ዱንያ በምንለው ዓለምም ከፍ ብለን እንድንሄድ ያደርገናል ማለት ነው ተውሂድ። እንግዲህ ተውሂድ ጋር በተያያዘ የቁርአን መልእክቶች ምንድነው የሚያስተምሩን የሚለውን ነገር ስናይ ቁርአን ውስጥ ተውሂድ ምንድን ነገር ይዟል? አላህን ብቻ ወደ መመካት፣ ከአላህ ብቻ መፈለግ፣ ለሱ ብቻ ማጎብደድ፣ ለሱ ብቻ መደፋትን፣ ሌሎች ነገሮች ሁሉ በጣም አሳንሶ ማየትን ይፈጥራል ቁርአን አስተምህሮቱ ከተውሂድ ጋር በተያያዘ። ለምሳሌ ርዝቅ አስጨንቆት ሰው በጣም አጎብዳጅ አይሆንም። ምክንያቱም አላህ እንደሆነ ረዛቅ በደንብ ስለሚያውቅ ማለት ነው። ወፊ ሰማኢ ሪዝቁኩም ወማ ተውዓዱን ብሎ በደንብ ቁርጥ አድርጎ ነግሮናል። ስለዚህ ገንዘብን በመፈለግ ምክንያት አላህ ያለቀውን ማንነቱን አጥቶ ዝቅ ብሎ አጎብዳጅ አይሆንም ማለት ነው። የተውሂድ ምስጥሩ በዚህ ጃኒብ ሲታይ ይሄ ማለት ነው። በማንነቱም ደግሞ ወይ በዘሩ በጎሳ በሆነ ነገር ዝቅታ አይሰማውም። ምንድነው አላህ ዘንድ ከፍ የሚያደርገው ሲባል ተውሂዱን ሲፈትሸው ሲያየው ኢነ አክረመኩም ዒንደላሂ አጥቃኩም ነው የሚለውና አላህ ዘንድ ከፍታ ያላቸው ማንም ሊያወርዳቸው የማይችለው ከፍታ ላይ የሚቆዩት ተቅዮች እንደሆኑ ፈሪሃ አላህ እንደሆኑ ያቅበታል ማለት ነው። ለዚህ በዚህ መልኩ ወልዓቂበቱ ሊተቅዋ ብሎ ሌላም ቦታ ይነግረናል። ስለዚህ ተቅዋ ነው ከፍ የሚያደርገው፣ ተውሂድ ነው አቂዳ ነው ከፍ የሚያደርገው የሚል
ውስጡ ስላለ ከሱ በላይ ከፍ ያለ እስከማይመስለው ድረስ ከፍታ ውስጡ ሰርጾ በውጫው እንቅስቃሴው ይታያል ማለት ነው። እንዳጠቃላይ ኑሯችን ውስጥ ስናይ እንደ ሙስሊም ቁርአናችን አንድ ሆኖ መልእክተኛው ረሱሉን ሰለላሁ ዐለይሂ ወሰለም እየተከተልን ቂብላችንም ካዕባ ሆኖ ሳለ ትንሽ የሆነ የተዘበራረቀ አንድ አይነት የማይመስል ጨርሶ ሌላ እሳቤ ውስጥ ያለን የሚመስል ሀያት ነው ያለን አይደለም። የተለያዩ ሀገሮችን ጠርተን አይደለም ዝም ብሎ አንድ ሀገር እንደ ሳምፕል ብንወስድ ሙስሊሞች ሀያታቸው ምን ይመስላል ስንል የአቂዳው ተጽዕኖ መዛባት ጋር ይሄ ፈህም ጋር ተያይዞ ባለው ችግር ምክንያት ሁላችንም የተለያየ እሳቤና የተለያየ ነገር ውስጥ ያለን እስከምንመስል ድረስ ትንሽ ዝብርቅ ያለ ሀያት ይታይብናል። እንደ ካልቸር ያሉ ልዩነቶች እንዳሉ ሆኖ ኢማን በሚለው ጥላ ስር ለማለት ነው። ኢማን በሚለው ጥላ ስር በዛ መነጽር ስንታይ ዝብርቅርቅ ያለ ነገር የተለያየ ነገር ይታይብናልና ይሄ መለያየት የሚያመጣቸው የተወሰኑ ነገሮችን ከራሱ ከቁርአንን የሚያሳየን ነገር አለ። አንድ ሰው ጋያው አላህ ብቻ ሲሆን በተለያየ መስመር እንኳን ቢሄድ የሆነ ቦታ ይገናኛል አይደል? ስለዚህ አላህ ጋያችን ስናደርገው ተፈጥረን የማብቂያችን ነገር ሞት ሆኖ ከሞት በኋላ ደግሞ ጀነትን እሳቤ ያደረገ ሲሆን ያው ጋያውን አላህ ያደረገ ሰው ጀነትም ያስባል። ስለዚህ ኮንሸስ ሆነን አቂዳችንን በደንብ ሁላችንም ብናስተውለውና አንድ አይነት ነገር እንዳለን ብናስብ በትክክል ፈህሙ ቢገባንና አቂዳ ሚኖር እንደሆነ ሲገባን በደንብ አድርጎ አንድ የሚመስል እንኳን ማህበረሰብ መፍጠር እንችላለን። ልዩነቱ ያልጎላ ማለት ነው። እንግዲህ ቁርአን ታሪኮች ብዙ ይጠቅሳል። ከዚህ ታሪኮች ምንድነው ከተውሂድ ጋራ ከኢማን ጋር ተያይዞ የሚያስተምረን የሚለው የተወሰኑትን ነጥቦች ላነሳቸው የነበሩትን ወንድሜ ቢን መሊክ አንስቷቸዋልና ትንሽ እንዲሁ የነቢዩላህ ሙሳ ታሪክ ስናይ አሁን ያለው ማህበረሰብ ልክ እንደዛ ጭንቀት ውስጥ ነው ብለን ብናስብ ምንድነው ከሳቸው ታሪክ የኢማን ጥንካሬ የምናየው ስንል በአላህ መመካትን እናያለን። ባህሩ ዳርቻ ጫፍ ላይ ሲደርሱ ፊርዓውን ደርሶባቸው የነበረውን ትዕይንት ተከታዮችንም ሊጥል የነበረ ሊፈትን የነበረ ትዕይንት ነው። በጣም ጭንቅ ላይ የነበሩ ጨርሶ ሚድኑ ያልመሰላቸው ሰዓት ደርሰው ነበር። አሁን ተጨባጫችንን በደንብ ስለሚያሳይ ይሄንን መርጫለው ሰዓት ከማነሱ ጋራ። ለዚህ ረሱል ነብዩላህ ሙሳ አለይሂ ሰላም ምንድነው ያሉት? እንደነሱ ተርበተበቱ እንደ ህዝብ ወይም በጣም ፍርሃታቸው ጎልቶ እንቅስቃሴ ከማድረግ ገደባቸው? አልገደባቸው። ይዘውት የነበረውን ብትር በመጠቀም ባህሩን መቱና ያ ተጨንቆ ጫፍ ሊጠፋ የደረሰው ማህበረሰብ እንዲድን አደረጉት። አላህ ሰበቡን ብትር አደረገ። እዚህ ተወኩላቸው ጫፍ የደረሰ ስለነበር ምንም አይነት ጠላትን ኮንሲደር ያላደረገ ይመጣብኛል ብሎ ያልፈራ አይነት በዛች ትንሽ ብትር ያችን ባህር መተውትና መዳንን አገኘ። ስለዚህ ኢማን የሚባለው አቂዳ የሚባለው ነገር ተስፋችንን በጣም አለምልሞ ካለንበት ጫፍ የደረሰ ጭንቀት ሊያወጣ የሚችል ነውና ያ ስሜት ያ ፓወር ነው በአቂዳ ስር ያለው በኢማን ስር በተውሂድ ስር ያለው ማለት ነው። ብዙ ነቢያቶች እንደዚሁ የነቢዩላህ ዩኑስን ማየት ይቻላል። ከወጡበት ነገር የኢማን ጉዳይ የተወኩል ጉዳይ የመዳን ጉዳይ ነው። ፊርዓውንን ስናስብ ከነቢዩላህ ሙሳ ጋር ተያይዞ አሁን ያለው ዙልምና ዛሊም በዳይና በደል እንደው ገዝፎ ሊናድ የማይችል ነው የሚመስለን አይደል?
ኢማን ግን መህማ ወሰል እንትኑ ደረጃው የፈለገ የከበደ ቢሆን በአንድ ሰከንድ በማይባል የሰከንድ ሽርፍራፊ በአላህ ቁዋና ብልሃት እንዴት ተገርስሶ ተአምር የሚያሳይ እንደሆነ የኢማን ታላቅነትን አይተነዋልና እናመሰግናለን። ባረከላህ እመለሳለሁ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ብዙ ሀሳቦች ተነስተዋል። ኡስታዛም ቅድም ወንድም ቢልመልክ የሚያነሳቸው ሀሳቦች ነበሩና ተውሂድ ሲባል የሆነ ኮንሰፕቱን ከሆነ ጊዜ በኋላ ባልተፈለገ መልኩ ወይም ደግሞ እስልምና ካስቀመጠው መስመር በዘለለ መልኩ ሀሳቡ ተንጋዶ ወይም ከመስመር ውጪ ሆኖ እናገኛለን ስለ ተውሂድ ሲነሳና ብዙ ጊዜ ቁርአን አንቀጾቹ አያዎቹ ሲነሱ ረሱል ሰለላሁ ዐለይሂ እያንዳንዱን ሱራ መክይ ነው መደንይ ነው የሚሉትን ሀሳቦች ራሱ ብዙ ጊዜ ረሱል ሰለላሁ መካ ውስጥ ረጅም ጊዜ ተውሂድ ነው ሲያስተምሩ የነበረው፣ መዲና ውስጥ ደግሞ አህካሞቹን ነው ሙዓመላት ነው የሚሉ ሀሳቦች ራሱ በራሳቸው ትክክል ናቸው ወይ? አንድ ሰው ተውሂድ አለው ሲባል ወይም ደግሞ አቂዳ አለው ትክክለኛ አቂዳ ነው ያለው ትክክለኛ እምነት ነው ያለው ስንል ሀሳቡ በአላህ አንድነት ብቻ ያመነ ሰው ነው? ከዛ በኋላ ከዛ ውጪ ላይፍ የለም ወይ? የሰው ልጅ ቅድም ኡስታዝ እንዳለችው የዱንያ ህይወት አለ፣ የአኺራ ህይወት ደግሞ አለና ሁለቱን ነገር የሚያስተሳስር ነገር ሆኖ ግን ሀሳቡ ወዴት ነው የሄደው? በቃ በአላህ ብቻ ወይም አቂዳ አንድ ሰው ከተስተካከለ ብቻ በቂ ነው። ስለዚህ የዱንያ ህይወት ሌላ ነው፣ ከዛ ደግሞ አላህን መገዛት ደግሞ ሌላ ነው፣ መስጂድ ውስጥ ብቻ ነው የሚለው ሀሳብ አሁን ላይ ያለንን ህይወት ትንሽ ያከበደብን ይመስለኛል። እስልምና ፕራክቲስ የሚደረገው ወይም ደግሞ የአላህ አንድነት ፕራክቲስ የሚደረገው ከመስጂድ ውጪም ነው የሚለው ሀሳብ በየጊዜው ከሚመጡ አይዲዮሎጂዎች ጋር በየጊዜው ከሚነሱ የሀሳብ መለዋወጦች ጋር አብሮ የመጣ ነገር ከመሆኑ ጋር ያመጣብን ነገር ደግሞ ከዛ የከፋ ነገር ሆኖ እናገኛለን። የሰው ልጅ ዱንያ ላይ ይወጣል፣ ይደክማል፣ ይለፋል፣ ብዙ ነገር ያደርጋልና የሆነ ሰዓት ላይ ደክሞት የመንገዱ መጨረሻ ላይ ሲያርፍ ለምንድነው የምኖረው? ለምንድነው የምደክመው? ወዴት ነው የሚሄደው? የሚለውን እረፍት የሚሰጥለት ይሄንን ኮንሴፕት በደንብ መረዳት ሲችል ነው። ያለበለዚያ ማያቋርጥ ድካም ማያቋርጥ መዳከር ውስጥ ነው የሰው ልጅ እየደከመ የሚሄደው መጨረሻ ላይ ሞት የሚባለው ቦታ ጋር የሚደርሰው ማለት ነው። ስለዚህ ህይወቴ ምንድነው? ለምንድነው የምኖረው? መሬት ላይ እኔ የተፈጠርኩበት ፐርፐዝ ምንድነው የሚለውን ጠቅለል አድርጎ የሚመልሰው ተውሂድ ነው። ቅድም ኡስታዝ እንዳለችው ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን የሚለውን ሀሳብ ጠቅላላውን በምንኖረው ህይወት ላይ ማንጸባረቅ በየዕለት ህይወታችን ላይ ዱንያ ላይ ስኖር በምንወጣው በምንወርደው ነገር ሁሉ ላይ ማምጣት ለምንድነው የተሳነን? አሁን ላይ የሚነሱ ብዙ አማልክት ምንድነው ምን አመልካቸው ብዙ ነገሮች አሉ። አላህ Subhanahu Wa Ta'ala ሀዋን ወይ ስሜቱን መንፈሱን የሚከተል ሰው የራሱን ፍላጎት የሚከተል ሰው ቅድም ወንድም ቢልመልክ አብራርቶታል። ገንዘብን፣ ስሜትን፣ ስልጣንን ወደ ማምለክ ወደዛ ወደ እሱን ፓወራችን አቅማችን አድርገን መያዝ እንጀምራለን። ይሄ ጣጉት የሚለው ሀሳቡ መነሻው ጦያን ለሆነ ነገር በጣም ድንበር ያለፈ ነገር ለሆነ ለአንድ ነገር ድንበር ያለፈ ፍላጎት ሲኖረው ነው የሰው ልጅ እንጂ ስልጣን ላይ መሆን ሸርዓን የተከለከለ ነገር አይደለም። ሀብት ያለው ሰው መሆን ሀብታም መሆን ሸርዓን የተከለከለ ነገር አይደለም። ግን በጣም ያዝነው ነገር ድንበር ያለፈና በጣም ጥግ የደረሰ ሲሆን ከአላህ ጋር ያለንን ግንኙነት ወይም ደግሞ ህይወታችን ላይ የአቂዳ የሚለውን ኮንሴፕት በሙሉ ሌሎችን ነገሮች ወደ ማምለክ ይሄዳል። አሁን ያለንበት ተጨባጭ ማለት ነው። ስለዚህ ይሄንን ሀሳብ በሙሉ ይሄ ተውሂድ የሚለውን በደንብ አድርገን አስፍተን ስናየው
ሶሐቦች ወይ ረሱል ሰለም ባልደረቦች ረሱል ሰለም ራሳቸው እንዴት ነበረ ህይወታቸው ላይ ፕራክቲስ ያደርጉ የነበረው? በምን መልኩ ነበር ፕራክቲስ ያደርጉ የነበረው? መስጂድም ከመስጂድ ውጭም የትኛውም ቦታ ላይ የአላህን ሱብሓነሁ ወተዓላ አንድነት የአላህን መኖር በደንብ ኢንተርናላይዝ አድርገው ስለነበረ ህይወት ከባድ አልነበረም። ቅድም የተነሳው በረካ የሚለው ህይወት ውስጥ ይሄ ማመን አለ አይደለ? ኢማንና ተቋ አንድ ላይ ሲጣመር የሆነ ሰው ህይወት ውስጥ በረካን አላህ ሱብሓነሁ ወተዓላ ይጨምርለታል። ገንዘቡ ላይ ጊዜው ላይ በረካን ይጨምርለታል። ግን ያለንበትን ተጨባጭ ያለንበትን ሀል ትንሽ እያበላሸ ያለው ለተውሂድ ያለን ግንዛቤ በጣም እየተንሻፈፈና የሆነ ቦታ ላይ ብቻ አስቀምጠነው ስለሆነ ነው የሚል ነው። ኡስታዛ ብዙ ሀሳቦችን ስላብራራች ሀሳብ ላለመድገም እዚህ ጋር ጀዛኪላሁ ኸይር ባረከላሁ ፊኩም። ያው መድረኩ ጀነራል ቲሙ ቁርአን ነው አይደል? ያ ቁርአን ጀነራል ቲሙ ሆኖ ውይይት ላይ አስታውሳለሁ። ያው ቁርአን በጣም ብሮድ ነው፣ ሰፊ ነው። እሺ ምን ሀሳቦች ይነሱ ሲባል ያው ቁርአንን በመተው የተተዉ ኮር ሀሳቦች ወይም ደግሞ የተረሱ ከኛ ከማህበረሰባችን ውስጥ የወጡ ሜጀር እሳቤዎች ይሁኑ በሚል እሳቤ ጠዋት ያያችሁት የህይወት ዓላማ ተነሳ። አሁን እያያችሁት ያላችሁት ደግሞ ተውሂድ ተነሳ እና ታውቃላችሁ ቁርአን ኪታቡ ተውሂድ ይባላል። አልሰማችሁ? እናንተ ኪታቡ ተውሂድ ማን ነው የምታውቁት? አለ ብዙ ኪታቦች አሉ ስለ ተውሂድ የሚያብራሩ፣ ግን የምር የተውሂድ ኪታብ ቁርአን ነው ይላሉ። ምን አሉ? ቁርአንን ለሶስት ከፈሉትና ዑለማዎቹ ሞሮፍ የሚያወራው ወይም ደግሞ ፎከሱ ሶስት ነው አሉና ለሶስት ከፈሉት። ተውሂድ ነው፣ አህካም ነው፣ ታሪክ ነው አሉ። ስለዚህ ዋንሰርዱ ምንድነው? ተውሂድ ነው። ዋንሰርዱ ምንድነው? አህካም ነው። ዋንሰርዱ ምንድነው? ታሪክ ነው አሉ። ከዛ ግን ተሕቂቅ ሲደረግ ቁርአን ለሶስት አይከፈልም። ወደ ምንድነው የሚከፈለው? ወደ ተውሂድ ነው። እና ኪታቡ ተውሂድ ነው። ምክንያቱም ስለ ተውሂድ ያወራል፣ ስለ ተውሂድ ኮንሰፕት ያብራራል። ከዛ ተውሂድን ወደ ህይወት የተረጎሙት ሰዎችን ታሪክ ማህበረሰቦች ወይ ደግሞ ኤጌንስት ተውሂድ የቆሙ ሰዎችን አማጽያንን ስለመጋፈጥ ታሪክ ያነሳል አሉ። ወይ ደግሞ አህካም ማለት ሙቅተዳያት ተውሂድ ነው። ተጓብተናል። ተውሂድ ሰው ሲኖረው ዲፎልት ውጤቱ የአላሁ ሱብሓነሁ ወተዓላን ህግጋት ምን ማድረግ ነው? መኖር ነው። እነዛን አንኖርም ያሉ ያመፁ ሰዎችን ታሪክ ነው የያዘው። ስለዚህ ቁርአን ምንድነው? ኪታቡ ተውሂድ ነው አሉ። ሐሳቡ ገብቶናል አይደል? ከዛ ኦኬ ተውሂድ ማለት በጣም ብሮድ ሐሳብ ነው ማለት ነው። ቁርአን ውስጥ እንደ ሌሎቹ ጉዳዮች በሁለት አንቀጾች 3 ቦታዎች ላይ 160 ቦታ ላይ ተጠቅሶ የታለፈ ጉዳይ ሳይሆን ቁርአኑ ሚን አሊፊሂ ኢላ ያኢሂ የዳሰሰው ኮር ሐሳብ ነው፣ ኮር ኮንሰፕት ነው። ተግባብተናል አይደል? ግን እስኪ ወደ ዋቂያችን እንመለስና እውነት ስለ ተውሂድ ያለን አረዳድ ትክክል ነው ወይ? ሐታ ስለ ሽርክያት ያለን አረዳድ እሳቢያችን ትክክል ነው ወይ? አሁንም ስለ አንድ ምናልባት 20ኛው ክፍለ ዘመን በራሱ ጊዜው በራሱ ስለተፋው የጣዖት አይነት ነው እያወራን ያለ ነው፣ የሽርክ አይነት ነው እያወራን ያለ ነው አይደል? ስለዚህ አሁን ነው ኡስታዝ ቢን መሊክንም ሌሎች እህቶችንም መጠይቀው ሐቂቃ አሁን ሪያሊቲያችን በደንብ ይዳሰስ ይታይ። ስለ ሽርክ ስለ ተውሂድ ያለን እሳቤ ትክክል ነው ወይ? እውነት ቁርአን ይህንን አሁን እኛ ያዝነውን ግንዛቤ እኛ ያዝነውን የተውሂድ ኮንሰፕት ነው ወይ ያስተማረ ያለው የሚል ሐሳብ ያንሱና በዚህ ብንጠቀልለው ጥሩ ነው። ግን ከ3 ደቂቃ በላይ ከሰጠዋቸው ቀጣዩን እበድላለሁና ያው አፍትሉኛል። ተውሂድ አቅርበን ከራሳችን ህይወት ጋር ማየት በተለይ ከራሳችን ህይወት ደግሞ ስል አሁን ከምንኖረው ሲስተም ምንም ስም ይሰጠው ሞደርኒቲ የሚሆን ፖስት ሞደርን ታይም ትራንስ ሞደርን ምንም ሊሆን ይችላል። ግን ኦሬዲ ከምንኖረው ህይወት ጋር ሬሌቫንት እንዲሆን አስቻይ ሚመራ ጋይድ የሚያደርግ የተፈለገውን ነገር የሚያሻግር
ወዴት? ወደ መጪው ዓለም በስኬት የሚያሻግር የቃላቶችን ትርጉም የሚለውጥ የቃላቶችን ትርጉም የሚለውጥ ማለት ምን ማለት ነው? የሰክሰስን ትርጉም የሚለውጥ የእድገትን ትርጉም የሚለውጥ የውድቀትን ትርጉም የሚለውጥ በፕሮዳክቲቪቲ ምናምን በእድገት ምናምን ሰክሰስ ምንድነው ትርጉሙ? ተውሂድ ይለውጠዋል። ይሄን ተርም ውድቀት ምንድነው? ተውሂድ ይለውጠዋል። ኢማንን አጥቶ ሁሉን ነገር ያገኘ ወድቋል። ሁሉን ነገር አጥቶ ኢማንን ያገኘ አላህን ያገኘ ምን ሆኗል? ተሳክቶለታል አይደል? እየገባን ተርሚኖሎጂያችንን መፈተሽ ዴይ ቱ ዴይ የምንጠቀማቸውን ተርሚኖሎጂዎች መፈተሽ በተውሂድ ጽንሰ ሐሳብ የሰክሰስ የውድቀት የእድገት የህብረት የህመም የጤንነት የሀብት የድህነት ሁሉንም ተርሚኖሎጂዎቻችንን እንፈትሽ። ያ ነው የሚያስኖረው። በነገራችን ላይ ዴይ ቱ ዴይ በግራችን በቀኛችን ምንሰማቸውን አጠገባችን ያሉ ቃላቶችን እንዴት ነው ምን ተረጉማቸው ብለን እንጠይቅ። መጀመሪያ የእውነት ትርጉሙን እንጻፍ። ፕራክቲካሊ የተቀበልነውን ቻሌንጅ እናርግ በተውሂድ መነጽር እነዚህን ተርሚኖሎጂዎች። ሶ ሪሊ ስኬት ማለት ለኔ ምን ማለት ነው? የእውነት ታማኝ ከሆነ ለራሳችን ስለዚህ እንዲህ ከሆነ ተውሂድ ምንድነው የሚለኝ? አላህ Subhanahu Wa Ta'ala እንግዲህ በሲስተም የመጣን ጫና በሲስተም ነው መጋፈጥ የሚቻለው። አላህ ስለ ሽርክ ቁርአን ላይ ሲነግረን የመጀመሪያው አፈራአይተ መን ኢተኸዘ ኢላሃሁ ሀዋሁ የራሱን ኢጎ ጌታ አድርጎ የያዘ አላየህም ወይ? ይሄ የራሱን ኢጎ ምን ያደረገ ጌታ ያደረገ ራሱን የሚሰማ ራሱን ብቻ የሚያምን በራሱ መካለው የሚል ምንም አያስፈልገኝም ራሴን ችዬ ቆማለሁ የሚል የሚናደደው የሚደሰተው በራሱ ኢጎ ሲሞገስ የሚደሰት ሲተች የሚከፋው ራሱን ኢጎ በሱ ዙሪያ ራሱንም ዓለምንም የሚያሽከረክር ይሄ የሽርክ አይነት አለ። እየኖር ነው ሐቂቃ አይደለ? ሁለተኛው የሽርክ አይነት አለ ደግሞ وإذا قيل لهم اتبعوا ما أنزل إلى الرسول قالوا بل نتبع ما ألفينا عليه آباءنا أو لو كان آباءهم لا يعقلون شيئا ولا يهتدون ይሄ ደግሞ ካልቸራል የተቀበልነው የሽርክ ጉዞ ነው። ባህል ትሬንድ ተቀብለነው አምነነው ራሳችን ላይ ጌታ አድርገን ሾመነዋል። በቁርአን ቻሌንጅ አናደርገውም። በነገራችን ላይ ሁሉ ነገር ይለወጣል። አሁን የምናየው ዘመን ይመጣል ይለወጣል። وتلك الأيام نداولها بين الناس وليعلم الله الذين آمنوا ويتخذ منكم شهداء والله لا يحب الظالمين ዛሊሞች ያልፋሉ። ጊዜ ይለወጣል። የበታች ሆናችሁ የበላይ ትሆናላችሁ። ችግር የለም። የበላይ የነበሩትም የበታች ይሆናሉ። ጨቋኞችም ዋጋቸውን ያገኛሉ። ችግር የለም። ቀን ይለወጣል። ማይለወጠው ግን ማን ነው? ማይለወጠው ወትሉ ማ ኡሂየ ኢለይከ ሚን ኪታብ ረቢከ ላ ሙበድለ ሊከሊማቲሂ ወለን ተጅደ ሚን ዱኒሂ ሙልተሐዳ። ለዋጭ የሌለው ግን የጌታ ቃል ነው። አያችሁ ፐርማነንት ሪያሊቲ እሱ ነው። ሁሌ እውነት እሱ ነው። ስለዚህ ወትሉ ማ ኡሂየ ኢለይከ ሚን ኪታብ ረቢከ በጨለማም በብርሃንም በመከፋትም በደስታም በቀንም በማታም አንብበው ዝም ብለህ ጊዜ ይመጣል እሱ ላይ ስቲክ አድርግ ይለናል። አያችሁ ካልቸራል ትሬንድ ዶሚኔት አድርጎን የጌትነትን ቦታ ወስዷል። ሁሌ ያየን ይሄ ሴኩላር ቫልዩስ ማቴሪያል ወርልድ የደ ዌስተርን ኤቲካል ፍሬምወርክ ምናምን በሙሉ ገዢ ሆኖ የሁሉ ነገራችን ሚዛን ሆኖ ሁሉን ነገር ሳናቅ የእስልምና ለፍዞች እያወራን ኢንትሪንሲክ ክራይቴሪያችን ግን ተጎድቷል፣ አልቋል፣ ተሸርሽሯል፣ ተበልቷል። ሚዛናችን ሌላ ነው። ይሄ የሽርክ አይነት አለ። ሁለተኛ ሶስተኛ ወኢዛ ማ ዓሊምቱ ለኩም ሚን ኢላሂን ገይሪ እንዳለው አይነት እንደ ፈርዖን አይነት የተሾመ ጌታ አለ እናንተ ላይ። እሱም ምን ብሏል? ከኔ ውጪ ሌላን ጌታ አላቀላችሁም። ይሄ ደግሞ ይኖራል ሽርክ። ሌላ ደግሞ አለ ተኸዙ አህባረሁም ወሩህባነሁም አርባበን ሚን ዱኒላህ። ይሄ ደግሞ በብዛት የምናወራው ሽርክ አይነት ነው። ትራዲሽናሊ የመጣ በሃይማኖት ስም የሚደረግ አንዳንዱ ሽርክ እንዳያችሁት ቃሩንይ ነው፣ አንዳንዱ ፍርዖንይ ነው፣ አንዳንዱ ሃማንይ ነው። ሽርኩ እየተለዋወጠ ነው የሚመጣው። ሰዎች ይህንን ሁሉ
ጨለማ ሲያበራላቸው ነው ተውሂድን ኖሩ የሚባለው። አያችሁ ተውሂዲክ ላይፍ የሚባለው በደንብ ከሲስተም ተነስቶ እስከ ኢንዲቪጁዋል ከቅኝታችን ከውስጣችን ከሚያዜመው ዜማ ከሐሳባችን ከስነ ልቦናችን ጀምሮ መፈተሽ ሲችል ቻሌንጅ ስናደርገው ነው ተውሂድ ያለ መሆኑ አንድ እውነት ብቻ ነው አላህ የጠየቀን። የትም ሁኔታ ውስጥ ኑሩ ወትሉ ማ ኡሂየ ኢለይከ ሚን ኪታብ ረቢከ የጌታችሁን መጽሐፍ አንብቡት። ወትሉ አይደል ሁለት ትርጉም ነው ያለው። አንድ አንብቡት ነው። ሁለተኛስ ተላ ማለት ምን ማለት ነው? የመጨረሻ አንድን ነገር ከፊት አድርጎ ከኋላ መከተል ምን ይባላል? ምን ይባላል? ተላ። ወትሉ ማለት አንድ አንብቡት ነው። ሁለተኛ ወትሉ ማለት ከፊት አድርጋችሁ ከኋላ ተከተሉት ነው። እሱን እያያችሁ እንዲህ ተጓዙን። እሱ ብቻ ነው። ለምን? ሁሉ ነገር ይለወጣል። ማን ሲቀር? ላ ሙበድለ ሊከሊማቲሂ እሱ ለዋጭ የለውም። ሁሌ ፐርማነንት እውነታ እሱ ነው። በአንድ ዘመን ኋላ የቀረ ሊመስላችሁ ይችላል። በአንድ ዘመን ሁሌ እሱ እውነት ነው፣ እዛው ነው ያለው። ስለዚህ አንብቡትም ተከተሉትም። ወትሉ አንብቡት፣ ወትሉ ከኋላ ሁኑና ከፊት ሆናችሁ ከኋላችሁም ልታረጉት ትችላላችሁ። በነገራችን ላይ ምን ማለት ነው? የራሳችንን የገነባነውን አስተሳሰብ ከመፈተሽ ይልቅ እሱን ቫሊዴት ለማድረግ እንጠቀመው ይሆናል ቁርአንን። አያችሁ የራስን የመሸወድ ህይወት አይደለም። ታማኝ ሁኑ፣ ከፊት አርጉት፣ ከኋላ ሁኑ፣ ተከተሉት። በቃ አንብቡት። የመጣ ያለው የረመዳን ወር ነው። ሻዕባን 13 ነው ዛሬ 17 ቀን 16 ቀን ነው የቀረው። እንግዲህ ከሚነበብባቸው ዘመናት ሁሉ ከፍ ያለው ከሚሰጥበት ጀነረስ ከሚሆንበት ጊዜ ሁሉ የበለጠ ጀነረስ የሚሆንበት ቁርአን በትንሽ ብዙ በረካን የሚያስገኝበት ዘመን ማለት ነው። በነገራችን ላይ ቀደም የነገርኳችሁን የበረካ ኮንሰፕት እንዳረሱ the master of time አላህ ነው። 300 ዓመት አስሐቡል ካህፎችን አስተኝቶ ሲነሱ ግማሽ ቀን የተኙ ሳይመስላቸው ግን ሲቪላይዜሽንን ለውጦ እነሱን መስጂድ እስከሚገነባላቸው ድረስ የሚያደርግ የዓለም አጀንዳ ያደረገው በዘመናቸው ትሬንድን ከመከተል ይልቅ ማንን ስለተከተሉ ነው? የአላህን መንገድ ኢማንን ስለተከተሉ ነው። ያሁኑ ዘመን ወጣት የአስሐቡል ካህፎች ምሳሌ ያስፈልጋል። አንደኛ ደግሜ ልናገራት እቺን በጣም ኢንፋሳይዝ መድረክ ስላለባት ረበና አቲና ሚን ለዱንከ ረሕመተን ጌታዬ ሆይ አቲና ረሕመተን አይደለም ሚን ለዱንከ። አያችሁ ተስፋቸው ከሲስተሙ ተማጧል። ሚን ለዱንከ ያሉት ለዛ ነው። ካንተ የሆነን እውነተኛ ረሕመት ስጠን የሚባልበት ዘመን ነው ይሄ። አንደኛ ሚን ለዱንከ ረሕመተን። ከዛስ የምናደርገውን ነገር ወሀይእ ለና ሚን አምሪና ረሸዳ ከፕሮሰሱ የሚወጣውን አውትካም ፖዚቲቭ አድርግልን፣ ብርሃናማ አድርግልን። ራሳችንን አናምንም፣ ፕሮሰሱንም ቴክ ኦቨር አድርገው አውትካሙንም አንተ ረሸዳ የሆነ አድርገው የምንልበት ዘመን ነው። አንደኛ ይሄ በጣም ፕራይመሪ ኮንሰፕት ነው። ስለዚህ ይሄንን ሳላወራ ብሄድ ሐቂቃ በጣም እንትን ስለሚለኝ ነው። አይን ኢንፋሳይዝ አድርጓት። ሚን ለዱንካ ትርጉማ ይገባናል። አሁን ባለንበት ሲስተም ውስጥ ተስፋ የለንም። ሲስተሙ፣ ሲቪላይዜሽኑ፣ ካልቸሩ፣ ፕሮሰሱ፣ ማይንድ ሴቱ፣ ፍሬምወርኩ፣ ምናየው ምንሰማው ሚዛኑ በሙሉ ሌላ አቅጣጫን ይስባል። ስለዚህ ትዞርና ሚን ለዱንከ ረሕመተን ወሀይእ ለና ሚን አምሪና ረሸዳ ስንል አላህ ዱዓ ስናረግ ይሰማናል። ኢማንን በዚህ ስርዓት ውስጥ እንጠብቃለን አይደል? ከዛ ደግሞ ትልከል አያሙ ኑዳዊሉሃ በይነናስ ዘመን ይቀየርና ደግሞ የኢማን ባልተቤቶች ወይም መከናሁም ፊል አርድ አቃሙ ሰላት ዘካን የሚሰጡበት ሰላት የሚያቆሙበት ተምኪን የሚያገኙበት ዘመን ደግሞ ይመጣል። አያችሁ ያኔ ሚዛን አትቀይርም። ሁሌ ሚዛንህ ስቲክ ያረከው ቁርአን ነው። ላ ሙበድለ ሊከሊማቲሂ ወለን ተጅደ ሚን ዱኒሂ ሙልተሐዳ። አሁን የዘመኑት ጣዖቶች ስለነሱ ነበረ የምናነሳውና እንደ ገንዘብ በራሱ አንድ ጣዖት ነው።
ራስንም ከሁሉ አብልጦ ማየት አንዱ ጣዖት ነው ብዬ አስባለሁ። ምክንያቱም የሆነ ሰው ራሱን በጣም ሲወድ ነው አይደለ አላህን የሚረሳው የረሱልን ሰለላሁ ዐለይሂ ወሰለም መንገድ የሚረሳው ሳያውቀው እንደውም በጣም የሚጠፋበት ይሄ ኢጎ የምንለው ነገር በራሱ ጣዖትነቱ በጣም ጎልቶ የምናይበት ወቅት ነው ብዬ አስባለሁ። የስልጣኑን ስላየ ወንድሜ መሊክ ገንዘብና ራስ ወዳድነትን ተጨባጫችን ጋር ብናያይዘው ሐቂቃ በጣም ምላሳችን ተውሂድ አቂዳ እምነት ኢማን እያለ በጣም እየጮኸ ባለበት ራሱ ገዝፎ እየጮኸ ያለው ኢጓችንና ይሄ የገንዘብ ጋር ያለው ፍቅራችን ለሱ ያለን ተአማኒነት ለሱ ያለን ኦልሞስት ተዓቡድ ብለው ራሱ እንትን የተጋነነ አይመስለኝም እና በዛ ልክ ገዝፎ ነው ያለውና አንድ በአላህ አምኛለሁ የሚል ሰው ምንድነው ብሎ ራሱን ሲፈትሽ የሚያገኛቸው ተጨባጩንም ሲፈትሽ የሚያያቸው ነገሮች ናቸው ብዬ አስባለሁኝና ራስ ወዳድነት የሌሎችን ሐሳብ አለመቀበል እኔ እበልጣለሁ በሚል ዋቂዓችንን ትንሽ ክሊር ለማድረግ ጣዖት ስንል እንደውም የበፊቶቹ ጣዖቶች እኮ ብትሰብራቸው የሚጠፉ ናቸው ማለት ረሱሉ ሰለላሁ ዐለይሂ ወሰለም መካ ሲገቡ 300 ምናምን ጣዖታት በምን መልኩ ነው የፈረሱት ስል የውጪ ውስጣዊ ማዕናዊ የሆነ ነገር ተወውና በእጅ ተሰባብረው ነው የጠፉት። አሁን ያሉት ጣዖቶች ለማፍረስም በጣም የሚቸግሩ ከባድ ነገር ነው። እነዛኛዎቹ እጅ ስላልነበራቸው ሰባሪው ሄዶ ነው የሰበራቸው። ያሁኖቹ ደግሞ ውስጡ ያለው ሰው ኢዕቲራፍ ካላደረገ አውኔ ገንዘብ አምላኪ ነኝ ብሎ ኢዕቲራፍ አድርጎ ወደ አላህ ካልተመለሰ ራሴንም እያመለኩ ነው ብሎ ወደ አላህ ካልተመለሰ ለማጥፋትም የቸገረ ነው የሚሆነው። ለዚህ ሙሐሰበተ ነፍስ በጣም ያስፈልገናል ማለት ነው። ሁለቱንም ነገሮች እንትን ለማለት ገንዘብን ለማግኘት የማይቆፈር ነገር የለም። አላህ ይረሳል፣ በአላህ ይማላል። ሌሎች ነገሮችን ቅድሚያ እንድንሰጥ እናደርጋለና አላህ Subhanahu Wa Ta'ala ቁርአን ላይ ራሱ ይሄ የምትሰበስቡት ገንዘባችሁ የምትጓጉለት ንብረታችሁ ምናምን እያለ ከአላህና ከረሱሉ የበለጠ የተወደደ ከሆነ የአላህን ጦርነት እንግዲህ ተጠባበቁ ነው ያለው። ለዚህ ጣዖት አምላክ አድርጋችሁ ቢያመለካችሁት ጊዜ ነው ውስጡ በቃ ከኔ የበለጠ ቦታ ከሰጣችሁት ከረሱልም ከመልእክተኛም የበለጠ ቦታ ከተሰጣችሁት እንዴ ፈተረበሱ ሌላ ነገር የለውም። ስለዚህ ጣዖቶች ከመብዛታቸው ጋራ ብዙ ናቸው ብንቆጥራቸው አሁን ያለው ግን እንደው እየገለበን ያለው እያሸነፈን ያለው ከስልጣን በኋላ ኢጎና ገንዘብ ላይ ስለሆነ በደንብ እያመለክነው እንደሆነ ማወቅ አለብን። ምክንያቱም የመስጂዶች ዳዕዋዎችን ስናያቸው ጥሩ ከመሆናቸው ጋር ተውሂድን ከማስተዋወሳቸው ጋር በጣም ትልቅ ነገር ከመሆኑ ጋር ቀጥታ በእጅ የፈረሱትን ጣዖቶችን ትኩረት የሰጠ የተውሂድ ዳዕዋ ነው ያለው። እኛ ነገስናቸው ውስጣችን ትልቅ ቦታ የሰጠናቸው ሳይታዩ የሾምናቸውን ጣዖታቶችን አይደሉምና እነዚህን ጣዖት እንደሆኑ ተገንዝበን በደንብ ልናፈራርሳቸው ይገባል። ምናልባት የምናፈርሳቸው ነገሮች እንዴት ማፍረስ እንዳለብን ቁርአኑ ያስቀመጠልን ነገር ነው። ደቂቃ እንዳልጨርስ ብዬ ነው። ብዙ የተነሱ የሽርክ አይነቶችን ቁርአን ላይ አላህ Subhanahu Wa Ta'ala የገለጻቸው በሙሉ አሉ አሁን ባለንበት ዘመን ላይ ማለት ነው። በፊት የነበረው ላይ የሚታይ ነገር ነው፣ ተች የሚደረግ ነው። ሱረት ኑህ ላይ አላህ Subhanahu Wa Ta'ala ይሄ ባዕድ አምልኮን ጣዖትን የሚለውን ሐሳብ መጀመሪያ ኑህ አለይሂ ሰላም ከሞቱ በኋላ እንዴት ሸይጣን በጣም በቃ ለሰዎች ጥሩ ነገር አስመስሎ እንዳመጣላቸው ራሱ ኖቲስ አልተደረገም፣ የሚያደርጉበት ሁኔታ ላይ አልነበሩምና
በጣም ደጋግ ሰዎች ነበሩ፣ ሷሊህ ሰዎች ነበሩና ለምን አላህ Subhanahu Wa Ta'ala ጋር እንዲያቀርባችሁ እንዲያታደርጉም እነዚህ ትልልቅ ሷሊህ ሰዎች ናቸው፣ ደጋግ ሰዎች ናቸውና ለምን ጣውንትን ምስል ሰርተንላቸው ለምን አታመልኳቸው? ለምን አናመልክ ወደ አላህ ያቀርቡናል በሚል ነው መነሻ የነበረው። አሁን ባለንበት ዘመን ላይ ብዙ እስልምና ውስጥ ያሉ ብዙ ሐሳቦች ሰበብ ማድረስ ለምሳሌ ቀዳ ወልቀደር ሌሎችም ኮንሴፕቶች እንዳለ አሰለምናቸውና ግን ሽርክ አደረግናቸው። ሰበብ ማድረስ እስልምና ውስጥ የተፈቀደ ነገር ነው። ሰበብ ማድረስ ደግሞ አለበት። አላህ Subhanahu Wa Ta'ala ለባሮቹ ሪዝቁን ሲሰጥ ያለ ሰበብም በሰበብም አላህ Subhanahu Wa Ta'ala መርየምን አለይሂ ሰላም ምጥ ላይ ያለች ያው የቴምር ዛፍ አይነቃነቅም ግን ነካ አድርጊው አላት። ሰበብ ለማድረስ ነው። ነካ አደረገችው፣ የቴምሩ ዛፍ ወረደ። ሙሳን አለይሂ ሰላም በበትር ውሃውን ሲነካው ተከፈለ። ያቺን የምታክል በትር ብዙ 12 ቦታ የተከፋፈለን ጎሳዎች እንዲያልፉበት እስኪሆን ድረስ የአላህ Subhanahu Wa Ta'ala ሰበብ አድርጉ ከተባለ ሰበብ መደረስ ካለበት ይሆናል። ግን አሁን ላይ ሌላኛው የሽርክ መጥፎ ነገሩ የሚመስለኝ ጥሩ የምናደርጋቸው ሰበብ አድርሰናል ብለን የምንላቸው ነገር ላይ ራሱ አላህን ትተን እዛው ሰበቡ ላይ ተወኩል ማድረግ እዛው ሰበቡ ላይ መደገፍ ማለት ነው። ቀዳ ወልቀደር የሚለው ኮንሴፕት አለ። ረሱል ሰለም አንድ ነገር ሀፕን ካደረገ በኋላ ነበር አትበሉ፣ በቃ ነበር ፓስት ነው አልፏል። ግን ቀደር አላህ ወማሻአ ፈአል የሚለውን ሐሳብ የሆነ ነገር ላይ ሲሆን እንዲሆኜ ነበር እንዲ ባደርግ እንዲ ቢሆን ብለን እንላለን እንጂ ወደ አላህ Subhanahu Wa Ta'ala አናስጠጋቸውም። እነዚህን ሐሳቦች አንዳንዴ ቆም ብለን ካላስተነተናቸው የት ሊያደርሱን እንደሚችሉ ስለማናቅ ማለት ነው። ሌላኛው መስማትና ማየት የሚባለው ነገር ላይ ሰፊ የሆነ ጋፕ ተፈጥሮብናል። ኢማን ማለት በገይብ ማመን ነው፣ ባላየው ነገር ማመን ነው። ግን አሁን ሁሉም ነገር ተች እያደረግነው ስለሆነ በእጃችን የነካነው የዳሰስነው ስለሆነ እዛ ላይ ነው የሆነ ገንዘብ ስላለኝ ስልጣን ስላለኝ የሆነ ሹህራ ስላለን እዛ ላይ በቃ ይሄ ነገር ስላለን ብለን የምናስባቸውን ነገሮች በሙሉ ከገይብ ጋር ከኢማን ጋር አስተሳስረነው ሳይሆን ይሄን የሰጠኝ አላህ Subhanahu Wa Ta'ala በእኔ ቁድራ ሳይሆን በአላህ Subhanahu Wa Ta'ala ፍቃድ ነው የሚለውን ትተን ተች የምናደርጋቸው ነገሮች ላይ ብቻ ስንደገፍ ይሄ ከአላህ ጋር ያለን ተውሂድ አቂዳ የሚለው ነገር በጣም የተሸረሸረብን እንደሆነ ነው ማስበው። ከኋላ የሚመጡ ነገሮች አሉ። ለምሳሌ ከሊመት ላ ኢላሃ ኢላላህ አለላ ስንል ያሉትን ከኋላ ከአላህ በኋላ የሚመጣውን ነገር በሙሉ ዜሮ አድርገን ስለዚህ ህይወታችን ላይ የምናገኛቸው ነገሮች የተግበሰበሱ ነገሮች የመጡብን ነገሮች ላ ልንላቸው ይገባል። ቆም ብለን አንዳንዴ ከራሳችን ጋር በደንብ ኡስታዝ ቀደም ብሎታል፣ የኸላዋ ጊዜ ያስፈልጋል። ምን ያደረኩኝ ነው? ተውሂድን እንዴት ነው አንደርስታንድ ያደረኩኝ ያለሁት? በምን መልኩ ነው ህይወቴ ውስጥ እየኖርኩ ያለሁት የሚለውን ካላሰብን ካልማናስተነትን ከሆነ ከራሳችን ጋር መሐሰባ ማናደርግ ከሆነ ህይወታችን ላይ አሁን ያለንበት ተጨባጭ አለ ከዚህ የከፋ ሊሆን ይችላል። ሜዳው ላይ የምናየው ነገር ሴኩላሪዝም ትምህርት ቤት ቦታ ነው፣ መስገድ አይቻልም፣ የሃይማኖት ቦታ አይደለም ሲባል ለምን የሚል ጥያቄ ማንፈጠር ከሆነ ይሄ የቤተሰብ ህይወት ጋር ሴትን ልጅ ነፃ እናውጣለን ብዙ ነፃ አውጪ ግንባሮች አሉ። ግን ከየትኛው አስተሳሰብ ከየትኛው ካለንበት ተጨባጭ ነፃ እንደሚወጡን ራሱ ለምንድን ነው ብለን ማንጠይቅ ከሆነ መዳረሻችን አሁን ካለንበት ሁኔታ የከፋ ሊሆን እንደሚችል ማሰብ ያስፈልጋል። ምን ላይ ነን ያለነው የሚለውን ነገር በደንብ ማስተንተንና ማወቅ ያስፈልጋል ነው። ሄዶ ተውሂድን በመልኩ ነው ህይወታችን ጋር ያለነው። ሽርክ የሚለውን ነገር ራሱ እንዴት ነው አንደርስታንድ እያደረግን ያለነው የሚለውን ከሆነ ጊዜ አጀንዳ በዘለለ ህይወታችን ላይ ማምጣት ያስፈልገናል።
ያው በጣም ብዙ ሀሳቦች ጉዳዩን በተመለከተ ወደ እናንተ ሊሻገሩ እንደሚችሉ አምናለሁ። የወንድሞች እህቶችን አቅም የተሻለ አውቃለሁ። ነገር ግን አንደኛው ሰዓት ገድበው ነው የሰጡን። ሌላም አንድ ፓናል ዲስከሽን ይኖራልና የሱንም ሰዓት ላለመውሰድ የሱንም ሀቅ ለመስጠት ስንል ኢንሻአላህ እዚህ ላይ ለማቆም እንገደዳለን። እንግዲህ ከሀሳቦች እንግዲህ ተጠቅልለው እኔ በተረዳሁት መልኩ ተውሂድ ማለት አላህ Subhanahu Wa Ta'ala የህይወት ሴንተር ማድረግ ነው። አሁን በጣም ከባድ ዲስትራክቲንግ ዓለም ውስጥ ነው ያለ ነው አይደል? ለዚህ ሐሳባችን በጣም በተለያዩ በብዙ አይነት ጣዖቶች በብዙ አይነት የሽርክያት ምን ሆኗል ተሸቱት ውስጥ ገብቶ መሰብሰብ አልቻልንም። ራሳችንን መሰብሰብ ከቤተሰባችን ጋር ጓደኞቻችን ጋር መሰብሰብ አልቻልንም። በትነናል እና የሚመልሰን የሚሰበስበን ተውሂድ ነው። ይሄ ኮንሰፕት እስካሁን ከተለመደው ኮንሰፕት ወይም እይታ ትንሽ ወጣ ብላችሁ ተሻግራችሁ ቁርአን ባስቀመጠው መልኩ ወይም ደግሞ ቁርአን ባሳየን መልኩ መረዳትና ራሳችንንም ዙሪያችንንም ስራችንንም መሰብሰብ እንችል ዘንድ ጥሪ ያስተላለፈን ኢንሻአላህ ዛሬውን የኛን ሴሽን ኢንሻአላህ እዚህ ላይ ለማቆም እንሞክራለን፣ እንገደዳለን። ከዶክተር ጋር ከቲሞቹ ጋር ደግሞ ቆንጆ ቆይታ ይኖረናል ብዬ ተስፋ አድርጋለሁ። ኢንሻአላህ እንዳትደክሙ። ጀዛኩሙላህ مرحبا أستاذ بن ملك عبدو، أستاذ عبد المجيد جمال، أستاذة حسنة، እህት ሰዓዳ ማህዲ ሁላችሁንም በክብር በድጋሚ ያክብሩልኝ እስኪ።